ትናንትና አንድ ዜና ተሰምቶ ነበር ቢቢሲ ነው የዘገበው መቲ ማታም እንደውም ሳወራሽ ነበርና በቅርቡ በመኖሪያ ቤታቸው ላይ አክሱም ከተማ ጥቃት ተፈጸመባቸው የተባሉት አቡነ ናትናኤልና አቡነ አረጋዊ በቁም እስር ላይ ይገኛሉ ነው የሚለው ቢቢሲ የምንጮች ናቸው የገለጹልኝ ነው የሚለው ሁለቱ ሊቃነ ጳጳሳት ቅዳሜ ዕለት ፖሊስ ጣቢያ ተወስደው በከባድ ወንጀል ተጠርጥራቸዋል ከተባሉ በኋላ እያንዳንዳቸው በ300 ሺህ ብር ዋስትና ተለቀዋል ይላል እንግዲህ እንደነገርኩሽ ዘገባ ቢቢሲ ነው ከስር ከተፈቱ በኋላ ግን ወደ መኖሪያቸው መግባትም ሆነ ከቤታቸው መውጣት አልተፈቀደላቸውም ስልኮቻቸውም አይሰሩም እና እንግዲህ እንደምታውቂው እንትን አውግዞት ነበረ የተደበረውን ግድያ ካሳቴ በሰላማ የሚባለው ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነጠለው ቡድን ግድያ ሙከራ ተደርጎባቸዋል ብሎ ጥብቅ አውግዞ የአክሱም ከተማ ፖሊስም ተጠርጣሪውን ይዤ እየመረመርኩ ነው የሚል መግለጫ ሰጥቶ ነበረ ስለዚህ ያ የሚያሳየው ግዴታ የሆነ ግለሰብ ተጠባቂ ነው የተባለ ነበር ነው የግቢው ጠባቂ ነበር የተባለው አሁን ግን ቢቢሲ እንደሚለው ፍርድ ቤት ቀርበው ነበረ ፍርድ ቤት ከቀረቡ በኋላ 300 ሺህ ብር ዋስትና ሲዘው ያንዳንዳቸው ወጡ ከዛ በኋላ ከቤት አይወጡም አይገቡም ነው ግን ቢቢሲ ምን ይላል መጨረሻ ላይ ከገለልተኛ ወገን ይሄን ለማረጋገጥ ያደረኩት ጥረት አልተሳካልኝም ምክንያቱም በዚህ ጉዳይ ላይ አስተያየት ይሰጠኝም አካልም ባለስልጣንም የለም ነው የሚለውና እኔ ምንም የምለው ነገር የለም መቲ ባለፈው ምልክት ነው ብያቸዋለሁ ያንንም ይሄንንም ምልክት ነው የምለው አምፀዋል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስለሌላ አይደለም የምናገረው ከእናት ቤተክርስቲያናቸው ወጥተዋል እያደረጉት ያለውን እንቅስቃሴ አልደግፈውም በጣም ለነሱም ጥሩ አይደለም ያውቁታል ይሄንን አኮረፍኩ ተብለህ እናት አንቺ አገርሽ በደለች ብለሽ አገሬ አይደለችም ሊባል አይቻልም እንደው በደል እንኳን ቢፈጸምብሽ ማለት ነው እንደው ተበድለናል እንኳን ቢባል ያን ያህል ፓትሪያርኩ ሄደው ያናገሯቸው ያን ሁሉ ይቅርታ ደብዳቤ ተጽፎ ምን ተብሎ ከኢትዮጵያ ቤተክርስቲያንን በፖለቲካ መስመር ሄደው እነጥላለን ያሉበት መንገድ አደገኛ ነው አሁንም የእግዚአብሔር ምልክት ነው ካለፈ ስተታቸው ተምረው ወደ እናት ቤተክርስቲያናቸው ይቀላቀሉ የሚል ምክር ብቻ ነው ማቀርብላቸው ወደ ፖለቲካ ውስጥ ገብቼ ስለዚህ ጉዳይ አላወራ መልካም ዳሪ ሰሞኑን ማስታወቂያ ስናስተላልፍ ነበር በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭፍጨፋ ላይ ሰልፎች ነበር ደናግና ሰልፎቹ እንዴት ነበሩ የሚለውን እስቲ እንደው በአሁኑ ሰዓት ሰልፎች እየተደረጉ እንደሆነ ነው ቅድም እንትን ስለነበረው ምናልባትም እነዚህ ሰልፎች በተመለከቱ እስኪ አዲስ ነገር ካለ ዛሬ ደንሃግ ሰልፍ ይደረጋል በዚህ ጉዳይ ሌላው አሳዛኝ መረጃ አለ የኢትዮጵያ ግድያ አላቆመም በተባለ ሰዓት ላይ እንግዲህ ሰሞኑን ሰምተሽ ከሆነ ይሄ ምክክር ኮሚሽን እየተባለ በተጀመረበት ቀን በተደጋጋሚ ኦርቶዶክሳውያን ሲገደሉ በነበረበት እንዲሁ ካነሳነው አይቀር የዚህ ኦርቶዶክሳውያን ጉዳይ በአርሲ አሰኮ በምክክር ኮሚሽኑ ስብሰባ እንኳን በተፈጸመበት ዕለት 3 ሰዎች በተገደላቸው ዘግበናል ከትናንት በስቲያ እና አንዳንድ የዋሆች ይሄ አስተዳዳሪው የአርሲ ዞን አስተዳዳሪ ሳይታሰር አይቀርም ምናምን እያሉ ሲያወሩ ነበር ሲጽፉም ነበር አይቻቸው እነሱ ምንድነው በተከታታይ ይሄን ነገር ስለተፈጸመ ሊገደል ሊታሰር ይችላል ከባድ ወንጀል ነው አርሲ ላይ የተፈጸመው የሚል ነበር ይለይላችሁ ብሎ ሽመልስ አብዲሳ ትናንት ቁጡም ይሄ ነው ሰውየው ይሄ ነው የተገደሉትም 3 ኦርቶዶክሳውያን የተቀበሩት ይሄ ነው እንግዲህ እስከዛሬው ሳናነሳው የምክክር ኮሚሽኑ ወተጀመረበት ዕለት ነው እነዚህ የተገደሉት እና ሽመልስ አብዲሳ ምን አደረገው ሰውየው ይሄ ሰውዬ ታሰረ ካላችሁ ያው በትናንትና ዕለት ሽመልስ አብዲሳ በአንድ ትልቅ መድረክ ላይ ከፍ ያለ ሽልማት አበርክቶለታል በአርሲ ዞን መስተዳደር እያሳየዳለው የአመራር ብቃትና እየፈጸመ ላለው ልዩ ተልእኮ የብልጽግናን ዓላማ የኦህዴድ ብልጽግናን ዓላማ በማሳካት በኩል ግንባር ቀደም ሚና በመጫወቱ በትናንትናው ዕለት ለሌሎች አርአያ እንዲሆን በሚል ከፍ ያለ ሽልማት ተበርክቶለታል በተደጋጋሚ ተናግረናል ይሄን ነገር በዚህ በአሁኑ አገዛዝ በቆየው አገዛዝ የሚያሾመው እድገት የሚያስገኘው ምን እንደሆነ ሁላችሁም ታውቃላችሁ በተለይ በአሁኑ ሰዓት ላይ በኦርቶዶክስ ላይ መነሳት ጸረ ኦርቶዶክሳውያን መሆን በአማራው ህዝብ ላይ መነሳት ይሄን ያደረገ በዚህ አቋሙ የሚታወቅ ጠንካራ በጸረነቱ የሚታወቅ ጠንካራ ኃይል ካለ ትልቅ ሽልማትና ዕውቅና ነው የሚጠበቀው
እናንተ ሞኞች ኢትዮጵያ ውስጥ ፍትህ ያለ መስሏችሁ ኢትዮጵያ ውስጥ ህግ ያለ መስሏችሁ መንግስት ያለ መስሏችሁ ሳይታሰር አልቀረም ሰሞኑን ጠፍቷል ያስሩታል ይሄ ሁሉ ደም ማፈሶ ዝም አይባልም ይያላችሁ ስትገምቱ የነበራችሁ አንዳንድ የዋሆች ቁርጣችሁ ነው ወቁት ከፍተኛውንና ትልቁ ሽልማት ነው ከአስተዳዳሪዎች ተሸለሙ ሌሎች ሚላል ሌሎች ዞን መስተዳድሮች ነው የሚያውስት እሱን አሪያ ምሳሌ ማድረግ አለባቸው አመራሮች ተብለው እና ኦርቶዶክስን መጨፍጨፍ አለባቸው አጭው ይሄ ነው ግን አብይ አህመድ መሪ ነው ወደድንም ጠላንም የ130 ሚሊዮን ኢትዮጵያዊን ድል ዕጣ ፈንታ በሚወስን የስልጣን ወንበር ላይ ነው የሚገኘው የሚናገረው ነገር በአንድም ይሁን በሌላ በኢትዮጵያውያን ሁለንተናዊ የህይወት ገጽታ ላይ አሻራ አለው የሚወስናቸው ውሳኔዎች የሚናገራቸው ለዚህ ብለን እንጂ እሱን የሚናገረውን ያዳመጥን እንደዚሁ ጊዜ ወስደን የምንነጋገረው እንጂ ከሱ ንግግር ጥቅም ያለው ነገር ይገኛል ወይም ደግሞ ሰውየውን አፍቆን አይደለም ያው ብዙ ጊዜ የሚባለው አለ ጠንክሮ ለመሄድም የጠላት የሚባለው ወይም ደግሞ ባላንጣ የሚባለውን አቅምና አካሄድ መፈተሽ ለድል ያበቃል በሚገባ አካሄዳቸውን መቃኘቱ የበለጠ ወደ ድል ጎዳና ያደርሳል በሚል እነሱን አካሄድ እነሱን ስነ ልቦና መከታተሉ ለትግሉም ጠቃሚ ይሆናል በሚል ነው እና አብይ አህመድ ማይክ ጨብጠው በተናገሩ ጊዜ የምናየው ነገር ፍርሃታቸውን ነው ከእለት ወደ እለት ከስልጣን ጋር ሊፋቱ የሚችሉበት ጊዜ እየቀረበ መምጣቱን የምናይበትን በመሆኑ ነው የምናነሳው እንግዲህ እዚህ የደብረ ማርቆሱ ንግግር ላይ ያው የመከፋፈል ነገር ግን እንዲሁ ሲታይ የሰላም ሰባኪ እንዲሁ ሲታይ አንድነት ኃይል እንዲሁ ሲታይ ጦረኛ ያልሆነ ለመምሰል ይሞክራል ነገር ግን ባለፈው ሳምንትም የተናገረውን ዘንግቶ ዛሬ ሌላ ነገር የሚናገርበት ሁኔታ በራሱ የሰውየውን ተለዋዋጭ የሆነ ባሪ ቋሚ ያልሆነ ትላንት ተናገረውን ዛሬ ገልብጦ የሚናገርበት ሁኔታን ያሳየ ነው እንግዲህ ባለፈው ሳምንት ሰላም ሰፍኗል ግጭቶች ቀንሰዋል ሙሉ ሀገሪቱን ቁጥጥር እንዳለው አድርጎ ነበር የገለጸው አሁን ግን ደጀን መሄድ አልቻለም ሰው ወጥቶ መግባት አልቻለም ብሎ ደግሞ ይናገራል የትኛውን አብይ እንመነው አንዴ ጠንካራንና ሀገሪቱን መቆጣጠር እንችላለን ሉዓላዊነቱ ላይ ምንም ስጋት የለንም ይላል ደግሞ መሃል ኢትዮጵያ አቅራቢያ ያሉ አካባቢዎችን ሰላም ማስፈናቅቶት እንደ አንድ ሽፍታ እንደ አንድ ሚሊሻ መሪ አደባባይ ወጥቶ ደግሞ እንዲህ አይነት ንግግር ያሰማልና ከዚህ አንፃር ነው የሰውየውን ንግግር እየተከታተልን አስተያየት እየሰጠንበት ያለው እኔ ማየው ምንድነው በየጊዜው የሚናገራቸው ንግግሮች ከጭንቀት የሚመጣና ወደ ቁልቁለት እየወረደ መሆኑን ነው የሚያሳየው ማንኛውም አንድ የፖለቲካል አናሊሲስ የአንድ አመራር ላይ የተቀመጠ በተለይ ደግሞ ወሳኝ አመራር ላይ የተቀመጠ ሀገር የሚመራ ሰውዬ ንግግሩ ዝም ብሎ እዚህ ገባ የማይባል ሰፊ ስትራቴጂ ያለው አመራር ስላልሆነ ባጭር ጊዜ በጮልነት እቺን ጥቁር ተቋቁራ አይነት ጨዋታ በሚጫወትበት ጊዜ ሰውየው ብዙ ነገር እንደጨረሰ ነው የሚያሳየው አንድ በአካባቢው ሰዎች ማቅረብ የማይችልና እንዳውም ስፒች ራይተር እንደሌለው የሚናገረው ነገር ሁሉ ዝም ብሎ እንደ ተራ ዱርዬ የሚናገር ሰው ስቴትማን ያልሆነ ለህዝብ የሚደርሱ ቃላቶች ተገምተው ምን ብለው ነው መውጣት ያለባቸው ያለበትን የስልጣን እርከን እንኳን የማያከብር ምን ብዬ ነው እዛ መናገር ያለብኝ ብሎ መምጣት አለበት ይሄ የሚያሳየው የአንድ ግለሰብ አሰራር ነው ልክ ከሻሂ ቤትና ከቡና ቤት የተለየ አይደለም የሱ ስርዓት ምክንያቱም ኮኦፐሬቲቭ የሆነ ስርዓት አይደለም አያዳምጥም የህዝብ ትርታ ምንድነው ሁለተኛ ኢንተለጀንሱንም በደንብ የሚያነባ አይመስለኝም አየህ ይሄ ሰውዬ የኢትዮጵያ ህዝብ ሙድ ምንድነው ችግራቸው እንዴት እኔን ያዩኛል ምንድነው ያጠፋሁት ትልልቆቹ ነገር እንኳን ባልፈታ የቀጠራ የመሬትም አሽከር ቢሆንም እንዳውጭ በርብሬ እንዳው ለቤታቸው ውስጥ የሚናገሩት ምንድነው ያሻሽ መቅረብ ያለብኝ ጥሩ ምንጽር አድርጌ ጥሩ ልብስ ለብሼ ነው መቅረብ ያለብኝ ለኢትዮጵያ ህዝብ ወይንስ የምናገረውን ትንሽ አስተካክዬ ኢትዮጵያ ህዝብም እንዳው እንዲያስብ ትንሽም benefit of the doubt ይሰጠኛል ብዬ አየ ለህዝብ የምትናገረው ነገር ሳታስብበት ህዝቡን
ወደ አንተ ለመሳብ ፈልጋለሁ ብለህ ህዝቡን የምታረቅበት ንግግሮች የአንድ ደካማና የወረበላ አነጋገር ነው። ስለዚህ እኔ ማየው ምንድነው ካሁን ወዲያ መጨረሻ ላይ ስድብ ነው የሚመጣው። አሸንፋለሁ፣ አየሆየ ነው፣ ምንድነው ነገ ቡሄ ነው፣ ተራ ስድቦች ግለሰቦች እንኳን እየጠቀመ መሳደቡ አይቀርም። ምክንያቱም ስልጣኑ ኢነርጂውን እየጨረሰ በመጣ ቁጥር የማሰብ ችሎታው እየተዳከመ በመጣ ቁጥር እሱ ደግሞ እዛ ላይ ቁጭ ብሎ ንጉስ ነኝ ሰባተኛው ንጉስ ነኝ ብሎ ጭንቅላቱ ውስጥ ያስቀመጠ ሰው ከሳይካትሪ ሆስፒታል ፔሸንት ውጪ እኔ እንትን ልለው አልችልም። እብድ ነው ሰውየው። እድል አጋጠመው፣ በዛ እድል ላይ አክራቦት ይሰራል። የህዝብ ችግር ጉዳዩ አይደለም። ሰፊ ሆነ ፕሮግራም ያለው ሰው አይደለም። ሰፊ ፕሮግራምና ሀገራዊ አመለካከት ያለው ሰው ቢሆን ኖሮ ኤሚሬትስ ውስጥ እኮ አሽከራ አይሆንም ነበር። ተራ ቦይ ነው ለነሱ። እነሱ ለመስረቅ የሚፈልጉትን በሱ በኩል ትንሽ ሳንቲም ወርውሮ ይሄንን 130 ሚሊዮን የምትለውን ሀገር አዋርዶ ከስኳውት የማያንስ ሰው ነው። አንተ ከምትኖረው 18 ስትሪት ዋሽንግተን ያንን እንኳን የሚያስተዳድር ሰው አይደለም። ኤሚሬት በደንብ ነው የገመገመችው። ጥቂት ሳንቲም ትወረውርለታለች፣ ሽቶ ትሰጠዋለች፣ በዚህ መሳሪያ እንትን ብል ትለዋለች። ቲምም እንደሌለው ማየት ያለብህ ምንድነው ኤሚሬትስ ኦብጀክቲቭዋን እዛ ሱዳን ውስጥ ሪያላይዝ ለማድረግ ቁጭ ብሎ ከሌላ ሰዎች ጋር ቲም አስቀምጠው ይሄ ድል ነው ወረደልን አራዳ ሆነን ኤሚሬትንም ሚልክ እናርጋት የሚል አመለካከት የለው። ይገርማል። ትዕዛዝ የሚሰጡት እነሱ፣ የሚፈልጉትን ገንዘብ ትንሽ እቺ ቆራጭ ገንዘብ የሚወረውሩለት እነሱ ናቸው። በቴሌፎን ና ብሎ ጠርቶ ትንሽ ሁለት ሲኒ ብርጭቆ ይሰጡታል ምናምን እና ምንም ቪዥን ያለው ሰው አይደለም። እሰርቃለሁ እንኳን ቢል እነዚህን አረቦች ብዙ ብር አላቸው እንደው ነጥቃቸዋለሁ ምናምን ቢል ኖሮ ጥሩ ነው። ይሄ ከተማ እንትን ማላትና ሪዞርት እንሰራለን የሚሉት የጣሊያን ካምፓኒ ነው። በሱ እጅ አይደለም ያለው። የጣሊያን ካምፓኒ መጥቶ ነው ጥናቱን አጥንቶ ምናምን የሚሰራው። አካውንታብልነቱ ደግሞ ለኤሚሬትስ ነው። ኤሚሬቶች ናቸው ገንዘቡን የሚከፍሉት። በአዲስ አበባም እኮ አልፍም ገንዘቡ እና ምን ያህል ወራዳ ራሱን የማያከብር ሰው መሆኑን ያውቃሉ ኤሚሬቶቹ። ስለ ኤሚሬት ስናወራ ኢትዮጵያ እኮ ኮሎኒ ነች፣ ሻይ ቤት ይቻላል። እና ድንቡሎ ገንዘብ እዛ ኢትዮጵያ ውስጥ አይመጣም። እነሱ በጎን ነው የሚሰሩት ያሉት፣ ገምግመውታል። እና ኢትዮጵያ ውስጥ ዝም ብሎ ማይክሮፎን ይዞ ሊጮህ ይችላል። ታጋዮቹ በደንብ አናሊሳቸው ኤሚሬት ይሄን ሰውዬ እንዴት ነው የምታስተዳድረው? እንዴት ነው የምታስተናግደው? እንደውም በኢንተለጀንታቸው ኢንፊልትሬት አድርጎ ወነፍ ከኤሚሬት ብር ይመጣል ኢትዮጵያ ውስጥ? የራሱ ጥያቄ ነው። ባንክ የሚሰሩ ብዙ ሺህ የሆኑ ወንድሞቻችንና ኢትዮጵያኖች ሴትና ወንዶች አሉ። ከነሱ ኢንፎርሜሽን ማግኘት ይቻላል። እውነት ነው እቃ ይመጣል፣ መሳሪያ ይመጣል፣ ምን ይመጣል፣ እውነት ነው። ይሄ ሽቶም ይመጣል፣ አንበርጭቃም ይመጣለታል። ብር ግን ይሄ ነው ብሎ ተደራድሮ እንኳን አንተ መርሰነሪ ከሆንክ ወይንም ቅጥረኛ ከሆንክ ተደራድረህ ነው። የኮሎምቢያ መርሰነሪ እኮ በቀን $1000 ነው የሚወስደው ያለው። ተደራድሮ ነው፣ ኮንትራክት ተፈራርሞ ነው። ይሄ ኮንትራክት እኮ የተፈራረመ መርሰነሪ አይደለም፣ ዝም ብሎ በስማበል የሚተዳደር ነው። እኔ በአንድ ጊዜ አንዱ አረብ ጆርናሊስት አንዱን ባለስልጣን የኤሚሬትን ስቴክ እንዴት ነው እናንተ ኢትዮጵያ ውስጥ ያለውን ፋይናንስ የምታደርጉት? ሙሂም ይሄ ጥሩ ኢምፖርታንትም አይደለም፣ ከደፍተሩ ውጪ ነው። ከደፍተር ውጪ ማለት 10 ብር ስሙኒ 25 ሳንቲም ምናምን አለ አይደለም? ፓስቴና ምናምን የምትገዛበትን ነው የሚወረውሩት። ለምን አይጠቀምም ታዲያ? እስቲ እኛ ጥላቻችን ወደ ጎን እናስቀምጥና ምን ጥቅም አመጣ ሰው ለራሱ እንኳን? አዲስ አበባ ላይ የሚታየው የኮሪደር ልማት፣ የመናፈሻ ግንባታዎች፣ ሪዞርቶች አብይ የሚሰራቸው በአብዛኛው ለነሱ ጥቅም ነው። ኢትዮጵያውያን አቅምም ኖሯቸው እዛ መገልገል የሚችሉበት ሁኔታ የለም። ስለዚህ እሱን ሰርተዋል የሚል መቼም ይጥቀሙም አይጥቀሙም ይዘዋቸው አይሄዱም። መንግስት ቢለወጥ ነገ ከነገ ወዲያ የኢትዮጵያ ሕዝብ ሀብት ነው የሚሆኑት እና ከዚህ አንጻር የተወሰነ መዋለ ንዋይ አፍስሰዋል ብለው የሚከራከሩላቸው አሉ። ጥያቄው ምንድነው?
ገንዘቡን እነሱ ኮንትራክቱን የዚህ ፕሮጀክቶችን ኮንትራክት የኢትዮጵያ መንግስት አይደለም የሰጠው። የኢትዮጵያ መንግስት ዝም ብሎ የሚመለከት የጣሊያን ኩምፓኒያ ነው ከኢማራቶች ጋር ኮንትራክቱን የፈረመውና የሰራው። ሪፖርቱ ይቀርብላቸዋል። የጣሊያን ካምፓኒ ይሰራል። ገንዘቡ የሚከፈለው ከኢማራትስ ነው። የሚሰራው ነገር ጥሬ እንትኑ ነው ፊት ላይ ያለው። ገንዘቡ ግን በኢትዮጵያ በኩል አያልፍም፣ በኢትዮጵያ ባንክም አያልፍም። ያ ሁሉ የተሰራው ገንዘብ የኢትዮጵያ ባንክ ውስጥ ቢቀመጥ ኖሮ በጣም ጥሩ ነበረ። ጥሩ እንደ ሴንስ ብዙ ሃርድ ከረንሲ ይኖራቸው ነበረ። ሌላ ነገራቸውን ይገዙበት ነበር፣ ያመጡ ነበር። ኢንትረስት ሬቶችም ሊኖራቸው ይችል ነበር። ኢማራትስ ኢትዮጵያን የምታስተዳድረው በጣም በድሮ በሐዋላ በድሮ በፈጀ ባረጀ አይነት ስርዓት ነው። ሰውየው በትዕዛዝ ነው የሚሰራው። የሁለት መንግስታትም ስምምነትም አይደለም። እንደ መንግስትም አያዩትም። እነሱ የተቸገረ ለማኝ አርጎ ነው የሚያዩት። ስለዚህ እኛ ማየት ያለብን ምንድነው ይሄ ስርዓት ብዙ እንደማይቆይ ያውቃሉ። እነሱም እኮ ያውቃሉ ከኛ በበለጠ ጥናት ያስደርጋሉ። መረጃቸውም ጥናት ያስደርጋል። መሐመድ ዳህላን ኢትዮጵያን ከማንም ኢትዮጵያ የበለጠ ገንዘብ ከፍሎ ፈረንጆቹም ቀጥሮ ምንም ቀጥሮ እኮ ብዙ ጥናት አሰርተዋል። ስለዚህ ስርዓቱ አሁን እየተንኮታኮተ ስርዓቱ ከአዲስ አበባ ውጭም ብዙ የሚተነፍስ አይደለም። ክልል ላይ ምንም አይነት ኢንፍሉዌንስ የለውም። አሁን አውሮፕላን ማረፊያ ሰራለው ምናምን ዝም ብሎ ሊፕ ሰርቪስ ነው የሚሆነው። አይሰራም መሰራት የለበትም ማለት አይደለም። ግን ትግሉ ወጣቱ ሁሉ ይሄ ጦርነት የሚካሄድበት ብዙ ወጣት የራሱ ጦር እጁን የሚሰጥበት ኮሎኔሎች ኦፊሰሮች በጦርነት የሚገደሉበት አማራ ክልል በጣም ሰፊ ነው። ያንን መቆጣጠር ካልቻለ ትግራይን መቆጣጠርማ ከተወ 8 ዓመቱ ነው። እዛም መድረስ አልቻለም እና አዲስ አበባ ላይ ያለው ስርዓት ምን ያህል ሊቆይ ይችላል ነው ጥያቄው። ምን ያህል ሊቆይ ይችላል? እስካሁን ድረስ አዲስ አበባና ሳውዙን እቆጣጠራለሁ ይላል። ከአዲስ አበባም ውጭ እኮ ኦሮሚያ ውስጥም ብዙ ቁጥጥር የለውም። ጥያቄው ምንድነው? ቴምፕሬቸሩ፣ የህዝቡ ቴምፕሬቸር፣ የንዴት ቴምፕሬቸር፣ የህዝቡ ጥላቻማ ከፍተኛ ነው እሱ ላይ ያለው። ስለዚህ እናያለን። በየጊዜው ወጥተው መፈከሩ አይቀርም። በፈከረ ቁጥር ደግሞ እየተዳከመ እየተቸገረ መሆኑን ነው መገንዘብ ያለብን እና እኛ ማንበብ ያለብን የሰውየውን ሳይኮሎጂካል ሪአክሽን ነው። በሌላ በተረፈ ግን ይሄ የጽምዶ ውደቱን ፍልስፍናውን በሰፊ አንድ ጊዜ ቁጭ ብለን ብንነጋገር ይመረጣል። የኢትዮጵያኖችም እንዲገነዘቡ እንዲያውቁ ይሄ አዲሱ አላያንስ ከሌላ አላያንስ የሚለየው ምንድነው? በቀጠናው ላይ የሚኖረው ሮል ምንድነው? አብዛኛው ወጣትና ሴትና ወንድ ሆኑ በደንብ እንዲገነዘቡ ቀጠናውም ደግሞ ሌላ ዓለም ውስጥ እንደገባ ሌላ አይነት የፖለቲካ ሲቹዌሽን ውስጥ እንደገባ ምን መጠበቅ እንዳለባቸው ካሁን ወዲያ የሚያስረዳ ፍልስፍናው ማሰራሩ የሚገርም ነው። አንተ ያን ያህል ጦርነት በኤርትራና በትግራይ መካከል ተካሂዶ ነበር። 51 ቀዮችና ቀበሌዎች ናቸው እንዳለ በጦርነቱ የፈረሱ ችግር ላይ የወደቁ ዘመዶቻቸው ያለቁ ትላንት ከዛ በፊት አብሮ ሲኖሩ የነበሩ ሲጋቡ የነበሩ ሲዋለዱ የነበሩ ሰዎች ናቸው። በአንድ ቤተክርስቲያንና በአንድ መስጊድ ሲሄዱ የነበሩ ሲጸልዩ የነበሩ ሰዎች ናቸው። ከ20 ምናምን ዓመት በላይ ነው ያልተያዩት። አሁን ግን በእንደዛ አይነት በጽምደ መልኩ እንደዛ አይነት ሲቹዌሽን ስትቀየር ሁሉም ወደ ቤቱ ተመልሶ በሰላም የሚኖርበትን ሁኔታ ስታመጣ ትልቅ ለውጥ ነው ያመጣው። ወደ ጦርነት የተፈለገውን ጦርነት እንዳይመጣ ቀልብሰው ወደ ሰላም ማስቀመጡ ኢትዮጵያ በዚህ መንገዱ ወደ አዲስ ሂደት እየሄደች ነው ብለን ማመን አለብንና ይሄንንም አስፍተን በአማራና በኦሮሞ ህዝብ መካከል ምንም አይነት ጥላቻ እንደሌለ በአማራና በትግራይ መካከል ምንም አይነት ጥላቻ ሊኖር አይችልም። ወንድማማቾች ሺህ ዓመት የኖሩ ሰዎች አብረው ሲጋቡ የነበሩ የነበሩ ሰዎች ናቸው። እኔ መጥቼ በአንድ ጊዜ ነው እንደ የነበረውን ግንኙነታቸውን በላጲስ ማጥፋት የምችለው? ሰዎች አይደሉም? አብረው ሲኖሩ አልነበሩም? አብረው
ሲጋቡና ሲኖሩ አልነበሩም? ምን በፋብሪካ የተሰሩ ሰዎች ናቸው? ፕላስቲክ ነው አንተ የምትጫወትበት። ይሄ ሊሆን አይችልም። ስለዚህ ህዝቡም የሚቀራረብበት ይሄ ትግል ሰሜን ውስጥ ያለው አሁን ትግል 3 ስራ እየሰራ ነው ያለው። አንድ ያለፉትን ቁርሾች እያጠፋ ይመጣል። ይሄ አንድ ነው። አንድ አማራና አንድ ትግራዋይ ሲገናኝ እንደ ድሮ አብሮ ተቃቅፎ ጠላውን የሚጠጣበትን ሁኔታ አብሮ ተነጋግሮ አብሮ ማሳ ላይ የሚሰራበትን ሁኔታ መፍጠር እና ወንድማማችነትን ማስከን ትልቅ ስራ። አይ ለብዙ ጊዜ መጋረጃ ተሰርቶ ከፋፍሏቸው ቆሞ ነበር። ያ መጋረጃ ተነቅሏል። አሁን አብሮ መኖር ይችላል። ሁለተኛው ፖይንት ቀጠናው በጠቅላላ ትግራይም ሆነ አማራ ክልል ከሰውየው እጅ ነው። እንደፈለገ የሚጫወቱበት ካርታ ቦታ አይደለም። እየተደበቀ ነው። አሁንም እዚህም ደብረ ማርቆስ መጥቶ እችን ንግግር አድርጎ የሄደው በስንት ለዛውም ተጠብቆ ምን ብሎ በእግሩ 10 ደቂቃ እዛ አካባቢ ሄዶ ሰዎቹን ሰላም ማለት ይችላል? ኢምፖሲብል። ይሄ የጽምዶን ጉዳይ ያው በሰፊው የምንመጣበት ነው። ምናልባትም ወደ ማጠናቀቂያችን ላይ የተወሰነ ጊዜ ወስደን እንነጋገርበታለን። ግን እቺ ሀገር አብይ አህመድ ባለፉት 8 ዓመታት ከመጣ በኋላ ወደ ስልጣን ከመጣ በኋላ የተወሳሰበ ችግር ውስጥ ገብታለች። በፊትም ችግሮች ነበሩ። በፊትም ኢትዮጵያ በጣም ዘርፈ ብዙ በሁሉ መስክ የሚጠቀሱ ችግሮች ነበሩባት። አብይ አህመድ ግን የበለጠ ያወሳሰበበት ቀደም ሲል እንዳልነው ነው። ችግሮች ከመፈታታቸው ይልቅ በፊት ያልነበሩ አዳዲስ ስጋቶችና አደጋዎች ይዞ ያመጣ መሪ ነው አብይ አህመድ ማለት። አሁን ይሄ ሰው ምክክር